ባሳለፍነው ዓመት በናይጄሪያ በታጋቾች ከተያዘች 8 ወራት ያስቆጠረችው ዶክተር ጋኒያት ፓፑላ የተባለች የጤና ባለሙያ እንድትለቀቅ መጠየቅ በአገሪቱ የመንግስት ሆስፒታል የሚሰሩ ሐኪሞች 7 ቀናት የሚቆይ የሥራ ማቆም አድማ አድርገው ነበር። የ5 ልጆች እናት የሆነችው ዶክተር በእኩለ ሌሊት ከባለቤቷና የእህቷ ልጅ ጋር በአጋቾች ተወስዳ ባለቤቷ በአጋቾች የተጠየቀውን ገንዘብ ከፍሎ ሲለቀቅ የአይን ሐኪሟና ዘመዷ ግን አለመለቀቃቸው ነበር የናይጄሪያን ሐኪሞች በቁጣ ቀስቅሶ የሥራ ማቆም አድማ ያስደረጋቸው። በሥራ ማቆም አድማው የአደጋ ወይም የአስቸኳይ ጊዜ ሕክምና አገልግሎት ጭምር እንደማይሰጡ የገለጹት ናይጄሪያውያን ሐኪሞች የጸጥታ ተቋማት ዶክተሯን ለመታደግ በቂ ሥራ አልሰሩም በሚል የሕክምና ማዕከላትን ባዶ አድርገዋቸው ነበር። ከኬንያ እስከ ኮሎምቢያ፣ ከህንድ እስከ ኒውዚላንድ፣ ከናይጄሪያ እስከ ብሪታንያ ከ100 ሺዎች እስከ ሚሊዮን የሚደርሱ ቁጥር ስፍር የሌላቸው የሕክምና ባለሙያዎች ዝቅተኛ ደሞዝ፣ የሥራ ምህዳር ጥራት ጉድለትና የመሳሪያ እጥረትን አንስተው አድማ የመቱበት የሕክምና ማዕከላት አገልግሎት ፈላጊዎችን ማስተናገድ ያልቻሉበት ከዛም አልፎ ክብሩ የሰው ልጅ ሕይወት አደጋ ላይ የወደቀበት አጋጣሚ በርካታ ነው። በዓለማችን በጠሩት የሥራ ማቆም አድማ የመንግስትን እጅ ጠምዝዘው ጥያቄዎቻቸውን ያስመለሱ ባለሙያዎች አሉ። መንግስትን እንጠመዝዘዋለን ብለው በተሰባሰቡበት ማጅራታቸው ተጨምድዶ ወደ እስር ቤት የተጓዙም ታይተዋል። Groups of doctors and nursing assistants are going on a partial strike calling for a presidential veto on the recently passed Nursing Act that gives professional nurses more independence in their duties. ሰላምና ጤና በያላችሁበት የምንመኝላችሁ የመሻለኪያ ቤተሰቦች ለዛሬ ሰሞኑን በአገራችን መነጋገሪያ ሆነውን የሕክምና ባለሙያዎች አድማ መነሻ አድርገን በአህጉራችንና በዓለም ላይ የተከሰቱ ተመሳሳይ ጉዳዮችን እንመለከታለን። እንደተለመደው ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግና የደውል ምልክቷን በመጫን ቤተሰብ እንድትሆኑ እንጋብዛለን። እስከ ዝግጅታችን ፍጻሜም አብራችሁ እንድትቆዩ በአክብሮት እንጠይቃለን። የድሮ ልንለው በዳዳን የኮቪድ-19 ወረርሽኝ ዓለም በተመሰቃቀለችበት ወቅት ሐኪሞች የዋሉትን ውለታ ሁላችንም አንረሳውም። እነሱ ሲያለቅሱ አብረን አልቅሰናል። ድካማቸውንና ልፋታቸውን ስናይ ልባችን ተነክቷል። በተጨናነቁ ሆስፒታሎች ውስጥ ነበሩ። ተገቢ የሕክምና መሳሪያ ሳይኖራቸው እየሰሩ ራሳቸውን ለበሽታው አጋልጠዋል፣ ሞተዋል። ሆኖም የብዙዎችን ሕይወት አትርፈዋል። እነዚህ ስፍር ቁጥር የሌላቸው ባለሙያዎች ሁሌም በልባችን ይኖራሉ። ያለበቂ መሳሪያ ሕይወትን ለማዳን መሞከር በባዶ እጅ እንደ መዋጋት ይቆጠራል የሚለው ምሳሌ ከኬንያ እስከ ኮሎምቢያ፣ ከህንድ እስከ ኒውዚላንድ፣ ከናይጄሪያ እስከ ብሪታንያ ያሉ የሕክምና ባለሙያዎች የጋራ ስሜት ነበር። ባለሙያዎች በተለያየ ምክንያት የሥራ ማቆም አድማ መተው አያሌ ጥፋትና ጉዳት የደረሰበት ጊዜም ተስተውሏል። ለዚህ ዋና ዋና ተብለው ከሚጠቀሱት መካከል ዝቅተኛ ደሞዝ፣ የሥራ ምህዳር አለመመቻቸትና የመሳሪያ እጥረት ይገኙበታል። በኬንያ በኮቪድ-19 ወረርሽኝ ጊዜ የሕክምና ባለሙያዎች አድማ አካሂደዋል። አንዲት የአድማው ተሳታፊ ነርስ ነች። ያለበቂ መሳሪያ ሕይወትን ለማዳን መሞከር በጦርነት መካከል በባዶ እጅ እንደመዋጋት ይቆጠራል ያለችው ንግግርም ለበርካታ የዘርፉ ባለሙያዎች መፈክር እስከመሆን ደርሶ ነበር። የጤና ባለሙያዎች የሥራ ማቆም አድማ በዓለም ዙሪያ በተደጋጋሚ ይታያል። የአድማው ተጽዕኖ በጤና ስርዓቱ ላይ ትልቅ ጉዳት ያደርሳል። በተለይ በታካሚዎች ላይ የሚፈጥረው ጫናና ችግር ይከፋል። ብዙ የሕክምና ባለሙያዎች ከሚሰሩት ሥራና ከሚሸከሙት ኃላፊነት አንጻር የሚታሰብ ክፍያ አያገኙም። ከዚያም ባሻገር ለረዥም ሰዓታት ይሰራሉ። ከፍተኛ የሥራ ጫና ይወድቅባቸዋል። አስቸጋሪ የሥራ አካባቢ ይገጥማቸዋል። ለምሳሌ የመሳሪያ እጥረት ወይም የሥልጠና ዕድል ማጣት ለአድማ መነሳት ምክንያት ይሆንና እግረ መንገድ ባለሙያዎች ደሞዝ ጭማሪና የተሻለ የሥራ ሁኔታ እንዲጠይቁ ያደርጋቸዋል። ሌላው ችግር ደግሞ በተለይ ገበያቸው ዝቅተኛ በሆኑ ሀገሮች የሕክምና ባለሙያዎች ለሙያ እድገት፣ ለስልጠና ወይም ለተሻለ የሥራ መደብ የሚያገኙት ዕድል በጣም ጥቂት ነው። ይህ ነገር ተስፋ ያስቆርጣል። በተለይ የገጠር ጤና ሰራተኞችና ጊዜያዊ ተቀጣሪዎች የተሻለ የሥራ ዋስትና ሲፈልጉ ይህ ችግር ይጎላል። የመንግስት ፖሊሲ ደካማነትና የሥራ ዋስትና እጦትም ሌላው ምክንያት ነው። በአንዳንድ ሀገሮች የመንግስት የጤና ፖሊሲና የበጀት እጥረት የሕክምና ባለሙያዎች ወደ አድማ እንዲሄዱ ገፋፍቷል። እንደ ጡረታና የጤና መድህን ያለው ጥቅማ ጥቅም አለመኖርም አድማ ያነሳሳል። በሥራ ቦታ ላይ ጥቃትና ግፍም ሊደርስ ይችላል። በተለይ በገጠር ተሰማርተው ወይም በአደጋ ጊዜ አገልግሎት የሚሰሩት አብዛኛውን ጊዜ ከታካሚዎች ከቤተሰቦቻቸው
ከደንበኞቻቸው ወይም ከአገልግሎት ተጠቃሚዎች የቃልና የአካል ጥቃት ይደርስባቸዋል። ይህ የስነ ልቦና ጉዳት ስለሚያስከትል የጤና አገልግሎት ሰጪዎች በስራ ቦታ የተሻለ ጥበቃ እንዲደረግላቸው ለማስገደድ ወደ አድማ እንዲገቡ ገፊ ሆኖ የታየባቸው በርካታ አጋጣሚዎች አሉ። ልክ እንደ ናይጄሪያውያኑ ሐኪሞች። ዓለማችን በቅርብ ዓመታት እንኳን በርካታ የሆኑ የሕክምና ባለሙያዎችን አድማ አስተናግዳለች። ለዛሬ እነዚህ አድማዎችና መነሻቸውን እንዲሁም በምን መንገድ ተፈቱ የሚለው እናያለን። በ2017 በኬንያ የተከሰተውን የጤና ባለሙያዎች የሥራ ማቆም አድማ በቅድሚያ እንመልከት። ይህ አድማ በአገሪቱ የጤና ታሪክ ውስጥ ከታዩት ትልልቅ አድማዎች አንዱ ነበር። የአድማው ዋና ዋና ምክንያቶች የደሞዝ ጭማሪ ጥያቄ፣ የተሻለ የሥራ አካባቢና የመሳሪያዎች አቅርቦት ነበሩ። በተለይም ሐኪሞችና ነርሶች ለረዥም ጊዜ ሲያቀርቡት የነበረው የደሞዝ ጭማሪ ጥያቄ ምላሽ ባለማግኘቱ ወደ አድማ ለመግባት ተገደዋል። የሐኪሞች አድማ ለ100 ቀናት የቆየ ሲሆን የነርሶች አድማ ደግሞ ለ150 ቀናት ቀጥሎ ነበር። ይህ የረዥም ጊዜ አድማ በአገሪቱ የጤና አገልግሎት ላይ ትልቅ ተጽዕኖ አሳድሯል። ብዙ ሆስፒታሎችና የጤና ተቋማት አገልግሎት መስጠት አቁመው ስለነበር ህመምተኞች ከፍተኛ ችግር ገጥሟቸዋል። በተለይ በገጠር የሚኖሩና የኑሮ ደረጃቸው ዝቅተኛ የሆኑ ዜጎች ክፉኛ ተጎድተዋል። የአድማው ተጽዕኖ በአገሪቱ ኢኮኖሚና ማህበራዊ ህይወት ላይም የራሱን አሉታዊ አሻራ አሳርፏል። ከረጅም ጊዜ ድርድር በኋላ የኬንያ መንግስትና የጤና ባለሙያዎች ማህበራት ስምምነት ላይ ደርሰዋል። ስምምነቱ የደሞዝ ጭማሪና የተሻለ የሥራ አካባቢን ያካተተ ነበር። ሆኖም የአድማው ተጽዕኖ ለረጅም ጊዜ ዘለቀ ሲሆን በጤና ስርዓቱ ላይ ከፍተኛ ጉዳት አድርሷል። ይህ አድማ የጤና ባለሙያዎች ጥያቄያቸው ምላሽ ካላገኘ ወደ ከባድ እርምጃ ሊገቡ እንደሚችሉና ይህም በአገር ደረጃ ትልቅ ቀውስ ሊያስከትል እንደሚችል ያሳየ ነበር። በ2021ም በኬንያ ነርሶችና ሌሎች የሕክምና ሰራተኞች አድማ አድርገው ነበር። ለዚህ አድማ ዋና ዋና ምክንያቶች ዝቅተኛ ደሞዝ፣ የመሳሪያ እጥረት፣ በተለይ በኮቪድ-19 ወረርሽኝ ወቅት የነበረውና በስራ ቦታ የሚደርስ ጥቃት ነበሩ። ነርሶቹ የተሻለ ጤና መድህን ሽፋን፣ የተጠናከረ ስራ ደህንነትና የደሞዝ ጭማሪ ጠይቀዋል። የኬንያ መንግስት ከነርሶች ማህበር ጋር ተደራድሮ የደሞዝ ጭማሪና የተሻለ የስራ ሁኔታ ለማቅረብ ቃል ገብቷል። ሆኖም አንዳንድ ችግሮች አሁንም ሙሉ በሙሉ አልተፈቱም። ይህ አድማ በሆስፒታሎች የሚሰጡ አገልግሎቶችን በተለይም የአደጋ ጊዜ እንክብካቤና የኮቪድ-19 ሕክምናዎችን በእጅጉ አቋርጦ ነበር። ወደ ኒውዚላንድ ስንሄድ ደግሞ በ2023 ነርሶች አድማ መጥተው ነበር። የኒውዚላንድ ነርሶች ማህበር በምህጻሩ ኒዝኖ አባላት በዝቅተኛ የሰራተኞች ቁጥር፣ በከፍተኛ የሥራ ጫናና ደሞዛቸው ከዋጋ ንረት ጋር ባለመመጣጠኑ ምክንያት አድማ አድርገዋል። በተለይ የአእምሮ ጤና ነርሶች ተጨማሪ ድጋፍና ሰራተኞች እንዲመደቡላቸው ጠይቀዋል። ከረዥም ጊዜ ድርድር በኋላ መንግስት የ8% የደሞዝ ጭማሪና ተጨማሪ ሰራተኞችን ለመመደብ ቃል ገብቷል። ነገር ግን ነርሶቹ አሁንም የረዥም ጊዜ መፍትሄዎች እንደሚጠብቁ ገልጿል። ይህ አድማ በሆስፒታሎች ውስጥ ያሉ መደበኛ አገልግሎቶችን አቋርጦ ነበር። በተለይ ቀዶ ጥገናዎችና የተለመዱ ምርመራዎች እንዲራዘሙ አድርጓል። ሌላኛው ከ5 ዓመት በፊት በዚምባብዌ የተከሰተው የጤና ባለሙያዎች የሥራ ማቆም አድማም ተመሳሳይ ገጽታዎች ነበሩት። ዋና ዋና ምክንያቶቹ የደሞዝ ጭማሪ ጥያቄ፣ የተሻለ የሥራ አካባቢና የመከላከያ መሳሪያዎች አቅርቦት ነበሩ። በተለይም የኮቪድ-19 ወረርሽኝ በተከሰተበት ወቅት የጤና ባለሙያዎች በቂ የመከላከያ መሳሪያ ባለማግኘታቸውና ለበሽታው የመጋለጥ ስጋታቸው ከፍተኛ በመሆኑ አድማውን አድርገዋል። ይህ አድማ ለበርካታ ሳምንታት የቆየ ሲሆን በአገሪቱ የጤና አገልግሎት ላይ ትልቅ ተጽዕኖ አሳድሯል። ብዙ ሆስፒታሎችና የጤና ተቋማት አገልግሎት መስጠት አቁሞ ስለነበር ህመምተኞች ለከፍተኛ ችግር ተዳርገዋል። በተለይም የኮቪድ-19 ወረርሽኝን ለመቆጣጠር በሚደረገው ጥረት ላይ አሉታዊ ተጽዕኖ አሳድሯል። ረዥም ጊዜ ከፈጀ ድርድር በኋላ የዚምባብዌ መንግስትና የጤና ባለሙያዎች ማህበራት ስምምነት ላይ ደርሰዋል። ስምምነቱ የደሞዝ ጭማሪ፣ የተሻለ የሥራ አካባቢና የመከላከያ መሳሪያዎች አቅርቦትን ያካተተ ነበር። ይህ አድማ የጤና ባለሙያዎች በተለይም በወረርሽኝ ወቅት የሚያጋጥሟቸውን ተግዳሮቶችና የመንግስት ድጋፍ ምን ያህል አስፈላጊ እንደሆነ አጉልቶ ያሳየ ነበር። በ2021 ደግሞ የናይጄሪያ የጤና ባለሙያዎች የሥራ ማቆም አድማ አድርገው ነበር። የዚህም አድማ ዋነኛ መንስኤዎች የደሞዝ ጭማሪ ጥያቄ፣ የተሻለ የሥራ አካባቢና የመሳሪያዎች አቅርቦት ነበሩ። በተለይም ሐኪሞችና ነርሶች ለረጅም ጊዜ ሲያቀርቡት የነበረው የደሞዝ ጭማሪ ጥያቄ ምላሽ ባለማግኘቱ ወደ አድማው ለመግባት ተገደዋል። አድማው ለበርካታ ሳምንታት የቆየ ሲሆን በሀገሪቱ ጤና አገልግሎት ላይ ከፍተኛ ተጽዕኖ አሳድሯል። ብዙ ሆስፒታሎችና የጤና ተቋማት አገልግሎት መስጠት አቁሞ ስለነበር ህመምተኞች ለከፍተኛ ችግር ተዳርገዋል።
በተለይ በገጠር አካባቢዎች የሚኖሩና የኑሮ ደረጃቸው ዝቅተኛ የሆኑ ዜጎች ክፉኛ ተጎድተዋል። የአድማው ተጽዕኖ በሀገሪቱ ኢኮኖሚና ማህበራዊ ህይወት ላይም የራሱን አሉታዊ አሻራ ጥሏል። ከረጅም ጊዜ ድርድር በኋላ የናይጄሪያ መንግስትና የጤና ባለሙያዎች ማህበራት ስምምነት ላይ ደርሰዋል። ስምምነቱ የደሞዝ ጭማሪና የተሻለ የሥራ አካባቢን ያካተተ ነበር። ሆኖም የአድማው ተጽዕኖ ለረጅም ጊዜ የቆየ ሲሆን በጤና ስርዓቱ ላይ ከፍተኛ ጉዳት አድርሷል። ይህ አድማ የጤና ባለሙያዎች ጥያቄያቸው ምላሽ ካላገኘ ወደ ከባድ እርምጃ ሊገቡ እንደሚችሉና ይህም በአገር ደረጃ ትልቅ ቀውስ ሊያስከትል እንደሚችል አመላካች ነበር። ውድ የመሿለኪያ ቤተሰቦች ተረካችንን እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። ሌላው በ2023 በደቡብ አፍሪካ የተደረገው የሕክምና ሰራተኞች አድማ ነው። ለዚህ አድማ ምክንያቶቹ የሕክምና ሰራተኞች በተለይ ነርሶችና የጤና አጋዦች በዝቅተኛ ደሞዝ በሆስፒታሎች ውስጥ የሰራተኞች እጥረትና የመሳሪያና የመድኃኒት እጥረት ነበሩ። በተለይ የአደጋ ጊዜ ክፍሎች በከፍተኛ የሥራ ጫና ምክንያት ችግር እንደገጠማቸው ቅሬታ አቅርበዋል። የደቡብ አፍሪካ መንግስት የሰራተኞች ቁጥርን ለመጨመርና የተሻለ የሥራ ሁኔታ ለመፍጠር ቃል ገብቷል። ሆኖም አድማው ሙሉ በሙሉ እልባት አላገኘም ነበር። ይህ አድማ በሆስፒታሎች የሚሰጡ አገልግሎቶችን በእጅጉ የቀነሰ ሲሆን በተለይ በገጠር ያሉ ታካሚዎች ላይ ያሳረፈው መጥፎ ጠባሳ ነበር። ይህ አይነቱ አድማ በአህጉራችን አፍሪካ ብቻ ሳይሆን በበለጸጉት ሀገራትም ይከሰታል። ለምሳሌ በ2023 በዩናይትድ ኪንግደም የጤና ባለሙያዎች ሥራ ማቆም አድማ አድርገው ነበር። ዋነኛ መንስኤዎቹ የደሞዝ ጭማሪ ጥያቄ፣ የተሻለ የሥራ አካባቢና የሰራተኞች እጥረት ነበሩ። በተለይም ነርሶችና የአምቡላንስ ሰራተኞች ለረጅም ጊዜ ሲያቀርቡት የነበረው የደሞዝ ጭማሪ ጥያቄ ምላሽ ባለማግኘቱ ወደ አድማው ለመግባት ተገደዋል። አድማው ለበርካታ ቀናት የቆየ ሲሆን በሀገሪቱ የጤና አገልግሎት ላይ ከፍተኛ ተጽዕኖ አሳድሯል። ብዙ ሆስፒታሎችና የጤና ተቋማት አገልግሎት መስጠት አቁመው ስለነበር ህመምተኞች ለከፍተኛ ችግር ተዳርገዋል። በተለይም የአምቡላንስ አገልግሎት መስተጓጎል ለብዙ ህመምተኞች ህይወት አስጊ ሁኔታ ፈጥሮ ነበር። ከረጅም ጊዜ ድርድር በኋላ የዩናይትድ ኪንግደም መንግስትና የጤና ባለሙያዎች ማህበራት ስምምነት ላይ ደርሰዋል። ስምምነቱ የደሞዝ ጭማሪና የተሻለ የሥራ አካባቢን ያካተተ ነበር። ወደ ህንድ ስንመለከት ደግሞ በ2019 በተለያዩ ግዛቶች የተከሰተው የዶክተሮች የሥራ ማቆም አድማ ዋነኛ መነሻ በሥራ ቦታ ላይ የሚደርስ ጥቃት ነበር። በተለይም በምዕራብ ቤንጋል አንድ ዶክተር በታካሚ ዘመዶች ከተደበደበ በኋላ አድማው ተቀስቅሷል። ዶክተሮች በሥራ ቦታቸው ደህንነታቸው እንዲጠበቅና ጥቃት አድራሾች ላይ ተገቢው እርምጃ እንዲወሰድ ጠይቀዋል። አድማው በፍጥነት በመላው ህንድ የተስፋፋ ሲሆን በሚሊዮን የሚቆጠሩ ዶክተሮች ተሳትፈውበታል። ይህ በአገሪቱ የጤና አገልግሎት ላይ ከፍተኛ መስተጓጎል ፈጥሯል። ብዙ ሆስፒታሎችና ክሊኒኮች ተዘግተው ስለነበር ህመምተኞች ለከፍተኛ ችግር ተዳርገዋል። የአድማው ተጽዕኖ በተለይም በድሃና ተጋላጭ በሆኑ የህብረተሰብ ክፍሎች ላይ ከፋ ነበር። ከበርካታ ቀናት ድርድር በኋላ የህንድ መንግስት የዶክተሮችን ጥያቄ ተቀብሎ በሥራ ቦታቸው ደህንነታቸውን ለማስጠበቅ ቃል ገብቷል። እንዲሁም ጥቃት አድራሾች ላይ እርምጃ እንደሚወስድ አስታውቋል። ይህ አድማ የጤና ባለሙያዎች በሥራ ቦታቸው የሚያጋጥማቸውን የደህንነት ስጋቶችና የመንግስት ጣልቃ ገብነት ምን ያህል አስፈላጊ እንደሆነ አጉልቶ ያሳየ ነበር። ባሳለፍነው የፈረንጆቹ ዓመት 2024 ላይ በኮሎምቢያም የሕክምና ባለሙያዎች አድማ አድርገው ነበር። ኮሎምቢያ የሕክምና ባለሙያዎች በተለይ ነርሶችና የጤና አጋዦች በመንግስት የጤና ማሻሻያ ፕሮግራም ላይ ቅሬታ በማቅረብ ነበር አድማ ያደረጉት። ፕሮግራሙ የግል ሆስፒታሎችን ያበረታታል በማለትና ይህም የሥራ ዋስትናቸውንና የሥራ ሁኔታቸውን እንደሚጎዳ በመከራከር ነበር አድማው የተካሄደው። አድማው መንግስት ከሕክምና ባለሙያዎች ጋር እንዲወያይ ያስገደደ ሲሆን አንዳንድ ማሻሻያዎችም ተደርገዋል። ነገር ግን ተቃውሞ አሁንም እንደቀጠለ ነው። ይህ አድማ በተለይ በህዝብ ሆስፒታሎች የሚሰጡ አገልግሎቶችን የቀነሰ ሲሆን ታካሚዎች ለረጅም ጊዜ እንዲጠብቁ አድርገዋል። የሕክምና ባለሙያዎች ጥያቄ መንግስታት ሁሉ በበጎ ይመልሳሉ ማለት እንዳልሆነ ደግሞ ማሳያ የሆኑ አንድ ሁለት አድማዎችና የመንግስታቱ ምላሽ እንመልከት።
የሥራ ማቆም አድማ በሚያደርጉ ሐኪሞች ላይ መንግስታት የሚወስዷቸው እርምጃዎች እንደየሀገሩ የፖለቲካ ሁኔታ፣ የሕግ ማዕቀፍና የሰብአዊ መብቶች አያያዝ ይለያያሉ። ማይናማር ከፍተኛ ቁጥር ያላቸው የጤና ባለሙያዎች የታሰሩበትና ለከፋ እርምጃ የተዳረጉባት ዋነኛ ምሳሌ መሆን የምትችል ሀገር ናት። ማይናማር እንደ አውሮፓውያን አቆጣጠር 2021 ወታደራዊ መፈንቅለ መንግስት ከተደረገ በኋላ የሕክምና ባለሙያዎች የዜጋዎች አለመታዘዝ ንቅናቄ ቁልፍ አካል በመሆን በስፋት የሥራ ማቆም አድማ አድርገዋል። ይህንን ተከትሎ ወታደራዊ መንግስት በአድማው ተሳታፊ በሆኑ ሐኪሞች ላይ ከፍተኛ የማሳደድ የማሰርና የሕግ እርምጃ ወስዷል። በተለያዩ መረጃዎች መሰረት ወታደራዊ መንግስት ቢያንስ 139 ሐኪሞችን እስከ 3 ዓመት እስር እያስፈርድ የሚችል ሐሰተኛ የክስ መዝገብ ያዘጋጀ ሲሆን የሰብአዊ መብት ተሟጋች ድርጅቶች ያወጧቸው ሪፖርቶች እንደሚያሳዩት እንደ አውሮፓውያን አቆጣጠር ከየካቲት እስከ ነሐሴ 2021 ባሉት 7 ወራት ጊዜ ውስጥ ብቻ 199 የጤና ባለሙያዎች በርካቶቹ ሐኪሞች የሆኑ መታሰራቸውን ይፋ አድርገዋል። አድማውን ተከትሎ በርካታ ሐኪሞች ስማቸው በመንግስት ሚዲያም ከሃዲ ተብለው መዘርዘራቸው ራሳቸውን ለመደበቅ ተገደዋል። በተጨማሪም በሥራ ማቆም አድማ ላይ የነበሩና ለተጎዱ ተቃዋሚዎችም ሕክምና ሲሰጡ የነበሩ ሐኪሞች በጥይት ተመተዋል። ክሊኒኮቻቸው በወታደራዊ ኃይሎች ተወረዋል። ወደ ደቡብ ኮሪያ ስናመራ ተመሳሳዩን እናገኛለን። የሕክምና ባለሙያዎች ባለፈው የፈረንጆቹ ዓመት መንግስት በአገሪቱ ያለውን የሐኪሞች እጥረት ለመቅረፍ የሕክምና ትምህርት ቤቶች ተቀባይነትን በከፍተኛ ሁኔታ ለመጨመር ያቀደውን እቅድ ተከትሎ አድማ አድርገው ነበር። የደቡብ ኮሪያ ሐኪሞችና ሰልጣኝ ሐኪሞች ይህንን እቅድ የተቃወሙት የሕክምና ትምህርት ጥራትንና አሁን ባለው የሥራ ሁኔታ ላይ ሊያመጣ የሚችለውን አሉታዊ ተጽዕኖ መጥቀስ ነበር። የደቡብ ኮሪያ መንግስት ግን ይህንን አድማ ህገወጥ በማለት የሰየመ ሲሆን የሕክምና ማህበር ቢሮዎችን በፖሊስ ከቦ ኮምፒውተሮችና ሞባይል ስልኮችን የወረሰ ሲሆን አድማ ያደረጉ ሐኪሞች ላይ የሕክምና ፍቃድ ከማገድ እስከ መሰረዝ የደረሰ እርምጃ ወስዷል። ይህንን የደቡብ ኮሪያ መንግስት እርምጃም የዓለም የሕክምና ማህበር ጣልቃ ገብነት ነው ሲል አውግዞ ነበር። ከአድማው በኋላ በአድማው ተሳታፊ በሆኑ የሕክምና ባለሙያዎች ላይ የፍቃድ ማገድና መሰረዝ አልበቃ ያለው የሀገራቸው መንግስት በስራቸውና በሙያ ክብራቸው ላይ ከፍተኛ መስተጓጎል እንዲገጥማቸው ማድረጉንም ነበር ዓለም አቀፉ የሕክምና ማህበር የጠቆመው። በተመሳሳይ በብራዚል በ1980ዎቹ ዝቅተኛ ደሞዝ፣ ደካማ የሥራ ሁኔታዎችና በወታደራዊ አምባገነን መንግስት የጤናው ዘርፍ በአግባቡ አለመመራት እንዲሁም የዲሞክራሲ ጥያቄ ዋነኛ ገፋፊ ምክንያቶች ናቸው ያሉ የሕክምና ባለሙያዎች የሥራ ማቆም አድማ አድርገው ነበር። የመጀመሪያው የመንግስት ምላሽ ተራማጅ የተባሉ ሐኪሞችን ማጽዳት በሚል ማሰር፣ ማሰቃየትና እስከ መግደል የደረሰ ኃይልን ነበር የተጠቀመው። የሰራተኛ ማህበራትን በኃይል መቆጣጠር፣ የአድማ አስተባባሪ የተባሉትን መሪዎችን ማሰርና መግደል ግን አድማውን ሊያስቆሙ ባለመቻሉና የሆስፒታሎች መዘጋት ስጋት ሲገጥመው በአንዳንድ ነጥቦች ለመስማማት ተገዶ ነበር። ሌላኛው ጎረቤት ሀገር ሱዳን ውስጥ በተለይም እንደ አውሮፓውያን አቆጣጠር በ2018-19 በተካሄደው ህዝባዊ አመጽ ምክንያት ከዛም በኋላ ባሉት የፖለቲካ አለመረጋጋቶች ወቅት የሕክምና ባለሙያዎች የተሻለ የሥራ ሁኔታ፣ ለደህንነትና ለፖለቲካ ለውጥ በተደጋጋሚ የሥራ ማቆም አድማዎችን አድርገዋል። እነዚህ አድማዎች ብዙውን ጊዜ ከመንግስት ጸጥታ ኃይሎች የኃይል እርምጃ ገጥሟቸዋል። ትክክለኛና ወጥ የሆነ ቁጥር ባይገለጽም በተለያዩ ጊዜያት በተደረጉ አድማዎችና ተቃውሞች በደርዘን የሚቆጠሩ ሐኪሞችና የሕክምና ባለሙያዎች እንደታሰሩ፣ እንደተደበደቡና ዛቻ እንደደረሰባቸው ዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ሪፖርት አድርገዋል። ለምሳሌ የሱዳን ሐኪሞች ማዕከላዊ ኮሚቴ በተደጋጋሚ የጸጥታ ኃይሎች በአድማ ላይ ባሉ ሐኪሞች ላይ ስለሚወስዷቸው የእስርና የኃይል እርምጃዎች መግለጫዎችን ያወጣ ሲሆን በአንዳንድ ሁኔታዎች ሆስፒታሎች በጸጥታ ኃይሎች ተወርረው ሐኪሞች ከሥራ ገበታቸው ላይ ታፍነው መወሰዳቸውን ይፋ አድርጎ ነበር። ሰሞንኛው የሀገራችን የሕክምና ባለሙያዎችን አድማ መጥራትን ተከትሎ የተለያዩ ወገኖች የተለያዩ መረጃዎችን ሲያሰራጩ ቢታይም አድማውን ተከትሎ የባለሙያዎች እስሮች መፈጸማቸውን የተለያዩ መገናኛ ብዙሃን እየገለጹ ይገኛሉ። ከእስሩም ማዋከቡም የበለጠ የሕክምና ባለሙያውን ጥያቄ ማዳመጥና ተገቢውን ምላሽ መስጠት ምኑም የማያጠያይቅ ሲሆን ጠቃሚውና ሁሉን ገዢ የሆነው የጤና ሚኒስትሯ መቅደስ ዳባ ቃልንም ታሳቢ ማድረግ ተገቢ ነው። ሚኒስትሯ ከብሔራዊ ቴሌቪዥን ጋር ባደረጉት ቆይታ ለጤናው ዘርፍ ከፍ ያለ በጀት ለመመደብ ዝግጅት የተደረገ መሆኑን ገልጸዋል። ለጤናው ዘርፍ በቀጣዩ ዓመት ከፍ ያለ በጀት ለመመደብ በቂ ዝግጅቶች የተደረጉ መሆኑን የገለጹት ሚኒስትሯ የዘርፉን በጀት ከፍ ማድረግ ያስፈለገው አሁን ካለው ወቅታዊና ነባራዊ ሁኔታ አንጻር እንደሆነም ገልጸዋል።
ጊዜ የሚፈልጉ እስክንሻገራቸውና እስክናልፋቸው ድረስ ተባብረን መስራት ያሉብን ጉዳዮች አሉ። በዘርፉ ላይ የሚታየውን የበጀት ክፍተት በዘላቂነት ለመፍታት ህብረተሰቡን ጨምሮ ሁሉም አካላት ተረባርበው መስራት አለባቸው። የፌዴራል መንግስት ይህን ችግር ለመፍታት ቁርጠኝነት አለው። በዚህ ረገድ ስራዎች እየተሰሩ ነው ሲሉም ነው የሕክምናው ዘርፍ ያለውን ተስፋ የጠቆሙት። ወደ ቻናላችን ቤተሰቦች በሀገራችን ሰሞነኛ መነጋገሪያ የሆነ ጉዳይ መነሻ በማድረግ በዓለም ላይ የተካሄዱ የሕክምና አድማዎችን የቃኘንበት ፕሮግራማችን ይመስል ነበር። አብራችሁ ስለነበራችሁ እናመሰግናለን። እንደተለመደው ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግና ደውሏን በማብራት በየዕለቱ የምንለቃቸው ተረካዎች በፍጥነት እንዲደርሳችሁ ማድረግን አስታውስናችሁ። ሰናይ ጊዜ በያላችሁበት